ቁሞሱ ፎይን ተቃውሞ ያን ደግፎ ነበር። ነጭ ሲናገረው ጽድቅ ነው፣ ጥቁር ሲናገረው ደግሞ እንገላለን ማለት ምን ማለት ነው? እኔ እውነቱን ነው የምናገረው። ፌቨን ህፃን ሞተች ሲባል ከዛ በኋላ ፌቨን ያቺ ያህ ነገር ሲደረግ ነገሩ በረታ፣ ሁሉ ተንጫጫባት። በተለያየ መንገድ ሐሳቡንና ትችቱን ሲገልጽ የሚታወቀው ሞጣ ቀራኒዮ ስለ ጌታ ኢየሱስ ክርስቶስ፣ ስለ እፎይ፣ ስለ ኡስታዝ አቡበክር በተጨማሪም ስለ ሰሞኑ ርዕሰ ጉዳይ የራሱን ሐሳብ ተናግሯል። ሰላም ለሰው ልጆች ሁሉ። በቅድሚያም ታማኝ የመረጃ ምንጭ አርጋችሁን እኛን በመተማመን ላይክ፣ ሰብስክራይብ በማድረግ አስተያየቶቻችሁን በመስጠት እንዲሁም ለወዳጅ ዘመዶቻችሁ ሼር በማድረግ አብራችሁን ስለሆናችሁ ከልብ እናመሰግናለን። ከማራናታ ቲዩብ ወደ እናንተ የሚደርሰው መረጃ እነሆ አሁን ይቀጥላል። መስጊድ ተቃጠለ ብለህ ራስ አቃጥለህ ሙስሊም አያስፈልግም ያለው ሰው ከአብይ ጋር አሁን ቁጭ ብሎ የለም። ተጣልጣሉ አንገበጣ ራስ ምንም አታበጣ ሌባ የሙስሊም እምነት ቆጨን የምትሉ ሆ የምትሉ በረንዳ ዳሪ ፍራንክሊን አለ ኢትዮጵያ ውስጥ ነው ምርኮ ሙስሊም አያስፈልግም መፍረስ አለበት ያለው ሰው ለዛውም እኮ ይሄን ያለው የዓለም መድረክ ላይ ነው። ማንኛውም ሰው ኦርቶዶክስ መሆን ይችላል፣ ፕሮቴስታንት መሆን ይችላል። እኔ መናገር የፈለኩት ሰውየው የኢቫንጀሊያን ቸርችን የሚመራ ግለሰብ ነው። የዓለም መድረክ ላይ ወጥቶ ነው የእስልምናን ሃይማኖት እንደዛ ሲያንቋሽሽ የነበረው። እንግሊዝ ውስጥ የሚኖሩ ፓኪስታኖች፣ ህንዶች በጣም ኢንቴሌክቹዋል የሆኑ ግን ሙስሊሞች በእምነታቸው ይሄ ሰውዬ እንግሊዝን አይረግጥም ብለው በመጣበት አውሮፕላን እንዲመለስ አድርገውታል። ወንድ ከሆናችሁ እውነት ወንድ ከሆናችሁ ኢየሱስን እንዲህ መናገር ራሱ አይቻል ባይዞ ኢትዮጵያም አሜሪካ ኢየሱስን እነካለሁ ብትል ያልቅላል። ቢሊየን ህዝብ ይከተላል። ግልጽ ነው። we love Jesus ምክንያቱም ህዝቡ የሚያምንበት ሃይማኖት ያስፈልጋል። ተከባብረ ኑር ብያለሁ። ቶለራንስ ያስፈልጋል። አህመድ ጀበል ግን ማን የሰጠው ስልጣን ነው? የኢትዮጵያ የጠቅላይ የሙስሊሞች ጠቅላይ ምክር ቤት ምናምን እንዳስታወቁ ቀዳዳለ ዘመድኩን በቀለ አስጠነቀቁ። እፎይ የተባለው እንዲህ አርጎ እንዲህ ምን አገባን? ሁለቱ ኦሮማን ለምን አይለጣለጥ? ፖለቲካ ተለጣለጡታል ነው ሁለቱ ኦሮሞ እንይ የኦሮሞ ክርስቲያንና የኦሮሞ ሙስሊም እንያቸው አያረጉት። የእናንተን አጀንዳ እኛ እንሸከም ባናት ተዘግዘግ አማራ ክልል ጋር ያቺ ፌቨን ህፃን ሞተች ሲባል አማራ ክልል ነገሮች ሲመጣ መጀመሪያ እኔ ሙስሊም ነኝ ብለህ ተናገር። yes of course እኔ ሙስሊም ነኝ ብለህ ተናገር። እኔም ሙስሊም ነኝ። yes ሁሉ ነኝ። ይመች ቀጥል አዳምጠኝ። ከዛ በኋላ ፌቨን ያቺ ያህ ነገር ሲደረግ ነገሩ በረታ፣ ሁሉ ተንጫጫባት። እንደገና ደግሞ አልፎ ደግሞ ወደ አንተ ወደ ግለሰብ መጡ። ሞታ እንደዚህ ብሎ ፈረደ። በነፎይ በነሟይ ጉዳይ እኛ አንውልም። እኛ ፖለቲከኞች ነን። ሁለቱ ደጋፊ የተባለው በጦርነቱ ነው ያውጃለሁ። ሁለቱ ይግጠሙ። በሞጣ ቀራኒዮ ታዝዟል። እኔም ያልኩት ግለሰቦች ናቸው አይደል ፉክክር የያዙት። ህዝብ ጋር ያምጡ። ወንድነት ሜዳ ላይ ያለ ሜዳ ይግጠሙ። የሀምሴፍ ከያዘ ይሄም እንትን ከያዘ ይግጠም። ህዝብ ለህዝብ ይገጥም። ምን አገባን እኛ? ይግጠማ። ኦርቶዶክስና ሙስሊሙ ገጥማለሁ ካለ ይግጠም። ለምን አይለባለብ? ይግጠም እያለ እኮ ነው። መግጠም አለበት። እንዴት ታግዳላችሁ? መግጠም እና መለየት አለበት። ይግጠም። እኛም ምን ጦርነቱ በማን እንደሚያሸንፍ ማየት እኮ እንፈልጋለን። ሁልጊዜ ማለት ኢየሱስ እየተባለ ሁለቱም እኮ እኛ እኮ ግራ ገባ። አሸጋሪ ነው ሃይማኖት ስር ነው የፈለገ ይሁን። ሁለቱ ይግጠምና ይለይልን። እኛ በጦርነቱ ማየት ፈልጋለሁ። ቁሞሱ ፎይን ተቃውሞ ያን ደግፎ ነበር። ምን አገባ? ያው አይረስ አማይሽ ስራው ያው of course ፎይን ተቃውሞ እነሱ ደገፈ። ምን ማለት ነው? ይኸውልህ እዚህ ጋር አንድ ነገር ቢሰማል ተሰራብን ነው ማለት ነው። አይሽ ፖለቲካ ነው። አዎ ነገርኩ እኮ እምነት የላቸውም። ይሄ የፖለቲካ ኢንስትሩመንት ነው። እንደዚህ አይባልም። አትበል ኖርስ እንቅጠም ካለስ ህዝቡ መቅጠም አለበት አይደል? እንደ ብሪጅስቱ እንዴ ምን አገባን እኛ? ምን አገባን? አሁን እኮ እንቅጠም እየተባለ ነው። ኦርቶዶክስና ሙስሊም ወደ ልማት ለመሄድ ሁለቱ ቢገጥም ጥሩ ነው። ትንሽ ቴክኖሎጂ ማስፋፋለን። አይሽ አስረው ይዘውታል። ኡስታዝ አቡበከር ምናምን የሚባለው ምን እንዳው ታውቂያለሽ? እፎይን ጠቅሶ ሰበከ። ዛሬ የምናገረው ኡስታዝ አቡበከር ተባለ። አንተ አስመሳይ! ያንተ መኪና እኮ እንደ ጳውሎስ
መኪናው ብረት አለው ጎማውን የሚሸፍን አላውቅም። አንተ የምእመኑን አንተና ዘበነ ለማ የምእመኑን ነፍስ ሰባተኛ ሰማይ ነው እያልክ ገነት የእናንተን ገነት ግን አሜሪካና ቦሌ ላይ እያደረጋችሁ ናቸው። ዘበነ ለማም አንተም እዩ ጩፋም ጠቅላላ መጋለጥ አለባችሁ። አሁን ወጣት ላይ እየለፈለፈ ነበር ሲሰብክ ሰማሁት። ቀጥታ ሲሰብክ ምናምን እፎይ እያለ እየጠቀሰ ለምንድነው ፍራንክሊን እስልምና አያስፈልግም ያለው ሰው እንግሊዝ በ24 ሰዓት ውስጥ ተቃውሞ ያስወጡት ሰው ኢትዮጵያ አይደል ያለ? ለምን አትቃወም? አቡበከር ማን ነበረ? ኡስታዝ አቡበከር አስመሳይ አቡበከር ትረገጣለህ። ገና ምንም አታመጣም። ጽንፈኛ ሙስሊም ምንም አታመጣም። ሌላው እምነቱ፣ ሌላው ሜንታል ስክሌቭ መሆናችን ነው የሚያስረዳው። ጥቁር ሲናገር አር ነው፣ ነጭ ሲናገር ማር ነው። አየህ፣ ጥቁሮች መተቸት አይችሉም፣ መብት የላቸውም። ነጮች ግን መብታቸው ነው። ለመሰለ ሜንታል ስክሌቭ ስለሆነ ነው፣ ባርነት ስለተገዛን ነው። ገብቷል? ማንም ነጭ እንደፈለገ ያውም መድረክ ተሰጥቶት የዓለም መድረክ ላይ በትልቅ ሚዲያ የሚናገረው ንግግር ምንም አይመስል አልፏቸው ነው የሚሄደው። እንደኔና እንዳንተ አትረዱን እንኑርበት ብሎ መብቱን የሚጮኸው ግን ስድብ ነው። አየህ፣ የሃይማኖቱን ክፋትና ክርፋት ታያለህ። የክርፋቱ ጥግ እኮ ይሄ ነው የሚባል አይደለም። ሞጣ በጣም ባለጌ ስብስብ ያለው ስንል እኮ በማስረጃ ነው። ባለጌ፣ አሸባሪ፣ ደፋሪ፣ ውሸታም፣ ካዲ፣ ሶዶም የተሰበሰበበት ነው። እውነትማ ብትኖር አየህ፣ ይሄ ሰው እየወጣው ተሰልፈው ዛሬ ይሄ ሰው የእስልምና ሃይማኖትን ያዋረደ ነው እንዴት ይመጣል እዚህ ብሎ መቃወም ነበር። አቡበከር ይኸውልሽ፣ ኡስታዝ አቡበከር የኦነግ ገረድ ነው። አህመድ ጀበል ራሱ ኦነግ ነው። ሶለላህ ነው የምትለው፣ ሶለላህ ግደል አለን። ሰው ግደሉ አላለም ሙሐመድ። በፍቅርና በሰላም ወደኛ አምጧቸው አለ እንጂ ሙሐመድ ሰው እያሳደድክ ምታል አለ። ኢስላም እነ ኡስታዝ አቡበከር እነ አህመድ ጀበል እንድስቆን ናቸው። አሁን ዋናው መቋጫው የዚህ ጉዳይ ፖለቲካ እንደሆነ ወቁ። አህመድ ጀበል ማለት የሞጣ መስጊድ የጭቃ መስጊድ ተቃጠለ ብሎ እየየ ብሎ ቢሊዮን ብር ሰብስቦ የጠፋ በኋላ ግን ሙስሊሞች የአማራ ሙስሊሞች ወለጋና ሌላ ቦታ ሲገደሉ ያልተቃወመም። ስለዚህ ፖለቲካ ነው ማለት ነው። አሁን ፍራንክሊን የተባለ የኢቫንጀሊካል ቸርች መሪ የዓለም ሙስሊም አያስፈልግም ያለው ሰው በእንግሊዝ የተባረረው ዛሬ አብይ አህመድ ጋር እየሰሩ ነው። አዲስ አበባ ነው። ይሄ መረጃ ያላቸው እነ አቡበከር እና አህመድ ጀበልና እነ ጀሙኑ ነው ምናምን አሚኖ ምንድን ነበር ጻፉት። አንድ ያለ ደግሞ ሌባ ሙጂብ አሚኖ የሚባል በሳህል ላይ ቀይ ወጥ ይዘን እናፍጥር የሚል አደባባይ ላይ ይሄ ራሱ በትሪ ይዘህ ነጭ ለብሰህ አላሁ አክበር ነው የሚያርዱን ሁሉ እነ ሙጃምነ በእነዚህ ሰዎች የሚመራው አካል ሰው ጠልና አራጅ ስለሆኑ ፖለቲካ ነው። ወይ ገንዘብ ፈልገዋል ወይ ዓለምን ማስጨነቅ ፈልገዋል። ሙሐመድ ተነካ የሚሉንም ፖለቲከኞች ናቸው። እንደውም አሁን የረመዳን ቀን ህግና ቢያደርግ ወይ በህግ መጠየቅ አለበት። ህግ ካለ ይህንን መተቸት ህግ አለ ከተባለ ነጭ ሲናገረው ጽድቅ ነው፣ ጥቁር ሲናገረው ደግሞ እንገላለን ማለት ምን ማለት ነው? እኔ እውነቱን ነው የምናገረው። ስለዚህ በህግ የሚያስጠይቅ ካለ ይጠይቁ። አይ ሙሐመድ ደግሞ ግደሉ የሚል ከሆነ እንግዲህ ሞክሩ። እኔ ደስ የሚለኝ ግን እንደ እውነቱ ከሆነ እነዚህ አክራሪዎች ከሁለቱም ወገን ሀገር ይፈርሳል ምናምን የሚሉ ውሸት ነው። ሀገር በሁለቱ ጦርነት አይፈርስም። ስለዚህ ሙስሊምና ክርስቲያን ገጥሞ ልናይ እንፈልጋለን። እኔ አሁን እንዲገጥም እንፈልጋለን። በደስታ ቪዲዮ እየቀረጽኩ አስተላልፋለሁ። ጀግና ከሆናችሁ የሙስሊም ደጋፊ ናችሁ የወጣችሁ፣ የእፎይ ደጋፊ ናችሁ የወጣችሁ እንድገጥሙ ቀነቀጠሮ ይተዋከል። ጦርነቱ ግጠሙ። ለምን ትከለክላችሁ? ሀገር አይፈርስም። የሚፈርሰው የእነሱ አሳሰብ። ስለዚህ ሙስሊሙና ክርስቲያኑ የተባለው ጎራ ለይቶ እንደ እግር ኳስ የመጣው እንዲገጥም በዚህ ሚዲያ ላይ ጥሪ እናደርጋለን። እንዲገጥሙ እንጠይቃለን። የምን 5-10 ሺህ ሰው ሼር እየተደረገ ማስፈራራት? ኦርቶዶክሱ ለራስ ጥቅም ነው።
መቀነት መፍታት ነው። አንተም የራስ ጥቅም ነው መቀነት መፍታት ነው። የኢትዮጵያ ሕዝብ ረሃብ ላይ ነው። ያንተን መሐመድ አያገባውም። አሁን ዳቦ ፈላጊ ነው ሙስሊሙ፣ ዳቦ ፈላጊ ነው ክርስቲያን። ሁለታችሁ ግን ደጋፊዎች በሶሻል ሚዲያ ወደ አማራና ወደ ኢትዮጵያ ነው ይዛችሁ አትምጡ። ስለዚህ እኔ የምፈልገው ጸሎት የማደርገው ሁለቱን ገጥሞ ማየት ነው። እባካችሁ የእፎይ ደጋፊዎችና የመሐመድ ደጋፊዎች፣ የአቡበክር ደጋፊዎች እባካችሁ ግጠሙ በፍጥነት በዚህ ሳምንት እንዳያልፍ። ጦርነቱን እንግዲህ አህመድ ጀበል ሌተናንት ጀነራል አድርጌዋለሁ። ይሄኛው ማን ነበር? አባ ማን ነው? ተከስተ ብርሃን የተባለው ሌተናንት ጀነራል። ሌላ ስንጨምር ዶክተር ዘበነ ለማ የሎጂስቲክ አቅራቢ ከአሜሪካ ለኦርቶዶክሶች አይሻልም? ኡስታዝ አቡበከር ምናምን ሆናችሁ ምሩት ነው የምልህ። ጦርነቱ ቀጥሎ ኢየሱስን እናከብራለን። እንደ ፖለቲካ አይደለም፣ እንደ ሀገርም ስናስብ ሰውን ሰው ገሎ አይጸድቅ። እንደ ሃይማኖትም ሰውን ሰው ገሎ ሊጸድቅ አይችልም። ድካም ብትሰሙ ስሙ፣ ብትቀበሉ ተቀበሉ፣ አናስገድድም። እንግዲህ ዛሬ ዓመት መጥተህ ያው ተብሎ ነበር ሀገር ፈረሰ ማለት አይቀርም። ስለዚህ የአሰብ ወደብ ውጊያ አማራን አይመለከትም፣ ሊመለከተን አይችልም። ቀይ ባህር ዛሬኛ የህልውና ትግል ነው ያለብን። ስብሐት ነጋ የሚባልን ግጭት ጠባቂ አሜሪካን አስቀምጠህ ቲዲኤፍ የተባለን ሪሃብል እንዲያደርግ አድርገህ አሰብን ለመመለስ እዋጋለሁ ብትል ማን ይሰማል? ይህቺ ነገር ስላለች ከበራችሁ ውድ አድማጭ ተመልካቾቻችን ብትሰሙት የተገባ ነው ብለን በዚህ ሰዓት ወደ እናንተ ያደረስነው መረጃ በዚህ መልኩ ተጠናቋል። ስለ አብሮነት ቆይታችሁ ከልብ እናመሰግናለን። በሌላ መረጃ ዳግም እንድንገናኝ ያስችለን ዘንድ ይህንን ቻናል ሰብስክራይብ፣ ላይክ፣ ለወዳጅ ዘመዶቻችሁ ደግሞ ሼር በማድረግ አዲስና ወቅታዊ ሰሞንኛ ትኩስ መረጃዎችን ይከታተሉ ስንል በአክብሮት እንጠይቃለን። ቸር ሰንብቱ።